Hello everyone. We'd like to welcome you to another video basically in the series Scripture Twisting 101. ሰላም ለሁላችሁ ይሁን። ቅዱሳት መጻሕፍትን ማጣመም 101 በሚለው ተከታታይ ዝግጅታችን ወደ ሌላ ቪዲዮ እንኳን በደህና መጣችሁ። ዛሬ የምንመረምረው ጥቅስ ሙስሊሞች በተደጋጋሚ ከሚጠቀሙባቸው ጥቅሶች አንዱ ነው። ጥቅሱ ከኦሪት ዘፍጥረት ምዕራፍ 17 ቁጥር 20 ሲሆን እንዲህ ይላል፣ ስለ እስማኤልም ቢሆን ልመናህን ሰምቻለሁ፣ እርሱንም እባርከዋለሁ፣ ፍሬያማም አድርገዋለሁ፣ እጅግም አበዛዋለሁ፣ የ12 አለቆች አባት ይሆናል፣ ታላቅም ሕዝብ አድርገዋለሁ። ወዲያውኑ ጥቅሱን ስናነብ የእስማኤልን ስም እናያለን። ሙስሊም ጓደኞቻችንም እስማኤል ተባርኳል፣ መሐመድ ደግሞ የእስማኤል ዘር ነው፣ ስለዚህ ይህ ስለ እስልምና የተነገረ ትንቢት ነው እንደሚሉ ግልጽ ነው። ዝርዝሩም ይቀጥላል። በነገራችን ላይ አጠቃላይ አካሄዳቸው እንዲህ ነው አይደል? ሙስሊሞች መሐመድ የእስማኤል ዘር ነው ብለው ካመኑ በመጽሐፍ ቅዱስ ውስጥ ስለ እስማኤል የሚናገር ወይም ስለ አረብ ምድር የሚጠቅስ ማንኛውንም ጥቅስ በመፈለግ ስለ መሐመድ እንደተነገረ ለማስመሰል ይሞክራሉ። ለምን? ምክንያቱም ቁርአኑ መሐመድን በይሁዲና በክርስትና ቅዱሳት መጽሐፍት ውስጥ እናገኘዋለን ስለሚል ነው። ስለዚህም አዎ እግዚአብሔር ይስሐቅን ይባርከዋል፣ እስማኤልንም ይባርካል ይላሉ። እንግዲህ ይህንን ተመልከቱ። እግዚአብሔር በእስራኤል ልጆች በኩል ነቢያትን እንደላከ ግልጽ ነው። ነገር ግን እስማኤልንም ታላቅ ሕዝብ የማድረግ ተስፋ አለ። ታዲያ እስማኤል መቼ ነው ታላቅ ሕዝብ የሆነው? በመሐመድ በኩል ነው። በመጨረሻም እስማኤል ታላቅ ሕዝብን ያስገኘው በመሐመድ በኩል ነው። በመሐመድ ስብከት አማካኝነት እስማኤል ታላቅ ሕዝብ ሆኗል። ይህም እዚህ ጋር ለተጠቀሰው ትንቢት ፍጻሜ ነው ይላሉ። በ50 ብር ወርሃዊ መዋጮ በታማኝነት የሚሳተፉ 1000 ሰዎች ቢገኙ ይህንን አገልግሎት ከአማርኛ በተጨማሪ በሌላ አንድ ተጨማሪ ቋንቋ ማድረስ ይቻላል። በወር 50 ብር ለወንጌል ሥራ መስጠት የማይከብደኝ ክርስቲያን ነኝ የሚል ሰው በዚህ ስልክ ቁጥር ማገልገል እፈልጋለሁ በማለት አጭር የጽሑፍ መልእክት በመላክ መመዝገብ ይችላል። ዓላማችን አንድ ማገናዘብ የሚችል ሙስሊም እስልምናን አውቆ ለቆ እንዲወጣና በኢየሱስ ክርስቶስ በማመን የእግዚአብሔር መንግሥት ወራሽ እንዲሆን መርዳት ነው። አንድ ሰው ከእስልምና ስርዓት መታደግ ትፈልጋላችሁ? መልሳችሁ አዎ ከሆነ ተሳተፉ። Now when did Ishmael become a great nation? ታዲያ እስማኤል መቼ ነው ታላቅ ሕዝብ የሆነው? በመሐመድ በኩል ነው። በመጨረሻም እስማኤል ታላቅ ሕዝብን ያስገኘው በመሐመድ በኩል ነው። በመሐመድ ስብከት አማካኝነት እስማኤል ታላቅ ሕዝብ ሆኗል። ይህም እዚህ ጋር ለተጠቀሰው ትንቢት ፍጻሜ ነው ይላሉ። ታዲያ በዚህ ውስጥ ስህተቱ ምንድን ነው? እንዲያውም ስህተት ያልሆነው ነገር ምንድን ነው? በመጀመሪያ ጥቅሱን እንመልከት። በአውደ ጽሑፉ መሰረት ይህ እግዚአብሔር ለአብርሃም በሚስቱ በሳራ በኩል ልጅ እንደሚወለድለት የገባው ቃል ነው። ነገር ግን እዚህ ጋር ሶራ ትባላለች። እንዲህም ይላል። ስለዚህ ከቁጥር 15 እንጀምርና አውደ ጽሑፉን እንደገና እናንብበው። ስለዚህ ከዘፍጥረት ምዕራፍ 17 ቁጥር 15 ሲጀምር እንዲህ ይላል። እግዚአብሔር አብርሃምን እንዲህ አለው፣ ሶራን ከእንግዲህ ሶራ ብለህ አትጠራትም፣ ስሟ ከዛሬ ጀምሮ ሳራ ይሁን። ሳራ ማለት ሁለቱም ልዕልት ማለት ነው። እግዚአብሔር አብርሃምን እንዲህ አለው፣ ሶራን ከእንግዲህ ሶራ ብለህ አትጠራትም፣ ስሟ ከዛሬ ጀምሮ ሳራ ይሁን። እኔ እባርካታለሁ፣ ከእርሷም ወንድ ልጅ እሰጥሃለሁ። በዚህ ጊዜ አብርሃም በጣም አርጅቶ ነበር። ለእርሱም ሆነ ለሶራ ወይም ሳራ ይህ በጣም አስደንጋጭ ነበር። ልጅ እንደምትወልድ መስማቱ በጣም አስገራሚ ነበር። ስለዚህ እንዲህ ይላል፣ እኔ እባርካታለሁ፣ ከእርሷም ወንድ ልጅ እሰጥሃለሁ፣ የብዙም ሕዝቦች እናት ትሆን ዘንድ እባርካታለሁ፣ የሕዝቦችም ነገሥታት ከእርሷ ይወጣሉ። ስለዚህ ይህች በሕይወት ዘመኗ ሁሉ መካን የነበረችው ሚስት በእርግጥ የአሕዛብ እናት ትሆናለች። የአሕዛብ ነገሥታት ከእርሷ ይወጣሉ። አሁን ይህ አስደናቂ ነው። ያረጀች ሚስት አለች። አብርሃምም በግንባሩ መሬት ላይ ተደፋ፣ ሳቀና በልቡ እንዲያው ምንስ ቢሆን የ100 ዓመት ሽማግሌ የልጅ አባት መሆን ይችላልን? ሳራስ በ90 ዓመቷ ልጅ መውለድ ትችላለችን? አለ። አብርሃም እግዚአብሔርን እስማኤልን ብቻ ባርከህ ባኖርክልኝ አለው። ምክንያቱም ምን እየሆነ ነው? እግዚአብሔር እዚህ ጋር በሳራ በኩል ስለሚወለድ ልጅ እያወራ ነው። አብርሃም ግን አስቀድሞ እስማኤል የሚባል ልጅ አለው። ስለዚህ ስለ እስማኤልስ ምን ይታሰባል ብሎ አሰበ። ስለዚህ አብርሃም እግዚአብሔርን እስማኤል በፊት ቢኖርልኝ አለው። እግዚአብሔርም አለ፣ በእውነት ሚስት ሳራ ልጅን ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ፣ ቃል ኪዳኔንም ከእርሱ ጋር አጸናለሁ። እንግዲህ በይስሐቅና በእስማኤል መካከል ያለው ልዩነት እዚህ ጋር ነው። እግዚአብሔር እንዲህ ይላል፣ ቃል ኪዳኔን ከእርሱ ጋር ከእርሱም በኋላ ለዘሩ የዘላለም ቃል ኪዳን አድርጌ አጸናለሁ። የዘላለም የሚል ሰማው?
Everlasting. Yeah. Everlasting covenant for his offspring after him. ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን። አሁን ደግሞ ስለ እስልምና የተነገረ ትንቢት ነው ወደሚባለው ጥቅስ እንመጣለን። ስለ እስማኤልም ቢሆን ልመናህን ሰምቻለሁ፣ እርሱንም እባርካለሁ፣ ፍሬያማም አደርገዋለሁ፣ እጅግም አበዛዋለሁ፣ የ12 አለቆች አባት ይሆናል፣ ታላቅም ሕዝብ አደርገዋለሁ። ከዚያም የሚቀጥለውና ብዙ ጊዜ ትኩረት የማይሰጠው ቁጥር እንዲህ ይላል፣ ኪዳኔን ግን የዛሬ ዓመት በዚህ ጊዜ ሳራ ከምትወልድልህ ልጅ ከይስሐቅ ጋር አደርጋለሁ። ስለዚህ ይህ የመጽሐፍ ቅዱስ ክፍል በይስሐቅና በእስማኤል መካከል ልዩነት እያደረገ ነው። ቃል ኪዳኑ በይስሐቅ በኩል የሚቀጥል ነው። አብርሃም ስለ ልጁ ስለ እስማኤል በእጅጉ ተጨንቆ ነበር። እግዚአብሔርም ሰምቼሃለሁ አለው። አብርሃም ሆይ እወድሃለሁ፣ ስለዚህ እስማኤልን እባርከዋለሁ፣ ታላቅ ሕዝብ አደርገዋለሁ፣ ፍሬያማም አደርገዋለሁ፣ አበዛዋለሁም አለው። 12 መኳንንትን እንደሚወልድና ታላቅ ሕዝብ እንደሚሆን ተናገረ። ስለዚህ እግዚአብሔር እስማኤልን እንደሚባርከው እየተናገረ ነው። ነገር ግን ቃል ኪዳኑ ከይስሐቅ ጋር ነው። So notice the distinction here. The main emphasis is not on Ishmael here. Ishmael is an afterthought. Yeah, I'm going to bless him too. The covenant is with Isaac. እዚህ ጋር ያለውን ልዩነት ልብ በሉ። ዋናው አጽንዖት በእስማኤል ላይ አይደለም። እስማኤል የተጠቀሰው በሁለተኛ ደረጃ ነው። አዎ እርሱንም እባርከዋለሁ እንደሚል አይነት ነው። ዋናው ክፍል ስለ ይስሐቅ ነው። እስማኤል የተጠቀሰው አብርሃም ስለ ልጁ ስለተጨነቀ አይዞህ እርሱን እጠብቀዋለሁ ለማለት ነው። ሙስሊሞች ግን ይህንን ሲመለከቱ በሆነ መንገድ እስማኤል በመሐመድ በኩል ሁሉንም በልጦ የሚወጣበት ጉዳይ አድርገው ያስባሉ። እስማኤል ታላቅ ሕዝብ የሚሆንበትን ክፍል ያመለክታሉ። ታዲያ ይህ መቼ ተፈጸመ? በመሐመድ በኩል ነው ይላሉ። እንደ እውነቱ ከሆነ ግን ይህ ትንቢት ጥቂት ምዕራፎች ዝቅ ብሎ በዚሁ በኦሪት ዘፍጥረት መጽሐፍ ውስጥ ተፈጽሟል። ስለዚህ ወደ ዘፍጥረት ምዕራፍ 25 ብንሄድ በዚያው በዘፍጥረት አውድ ውስጥ ፍጻሜን ማግኘቱን እናያለን። ይህ በሺዎች ከሚቆጠሩ ዓመታት በኋላ ስለሚመጣ ነገር የሚናገር አይደለም። ዘፍጥረት ምዕራፍ 25 ከቁጥር 12 ጀምሮ እንዲህ ይላል፣ ግብፃዊቷ የሳራ አገልጋይ አጋር ለአብርሃም የወለደችለት የእስማኤል ትውልድ ይህ ነው። የእስማኤል ልጆች ስም እንደ ዕድሜያቸው ቅደም ተከተል እንዲህ ነው። የእስማኤል በኩር ልጅ ነባዮት፣ ቄዳር፣ ነብዳኤል፣ መብሳም፣ ማስማዕ፣ ዱማ፣ ማሳ፣ ኩዳን፣ ማቴን፣ ኢጡር፣ ናፌስና ቄድማ 12 And Kedemah. 12 princes. 12 መኳንንት። እነዚህ የእስማኤል ልጆች ነበሩ። እነርሱም በኖሩባቸውና በሰፈሩባቸው ቦታዎች የ12 ነገድ አለቆች ስሞች ናቸው። እንግዲህ ይህ ለአንድ ሰው በጣም ብዙ ዘር ነው። እግዚአብሔር ታላቅ ሕዝብ እንደሚያደርገው ተናግሮ ነበር፣ አድርጓቸዋልም። በየሰፈሩበት ቦታ ወይም በየሰፈራቸው 12 የተለያዩ ነገድ አለቆች ሆኑ። ስለዚህ ያ ትንቢት ተፈጽሟል። ነገር ግን ሙስሊሞች ለዚህ መልስ ሌላ ተቃውሞ አላቸው። እነዚህ ሰዎች መጨረሻቸው ጣዖት አምላኪነት ወይም አረማዊነት ሆነ ይላሉ። ስለዚህ ይህ ታላቅ ሕዝብ ሊሆን አይችልም። ምክንያቱም ቅዱሳት መጻሕፍት ጣዖት አምላኪዎችን ታላቅ ሕዝብ ብለው አይጠሩም። ስለሆነም ወደፊት ከእስማኤል የሚወጣ ሌላ ታላቅ ሕዝብ መኖር አለበት። ይህም የሆነው በመሐመድና በእስልምና በኩል ነው ይላሉ። በዚህ ላይ ያለው ችግር ምንድን ነው? But through Muhammad and Islam. Exactly. Problem with that? And here's the fun part. You know, if Muslims can show us just የሚገርመው ደግሞ ሙስሊሞች መሐመድን ከእነዚህ 12 ልጆች መካከል ከአንዱ ጋር ወይም ከአብርሃም ጋር የሚያገናኝ አንድ ጥቅስ ከቁርአን ውስጥ ቢያሳዩን ተሳስቻለሁ ለማለት የመጀመሪያው ሆናለሁ። Okay, and we'll get to that one too, but notice what the argument is. God would never call a nation that's pagan, far from true worship, great. እሺ ወደዚያም እንመጣለን። ነገር ግን የክርክሩን ነጥብ ልብ በሉ። እግዚአብሔር ከእውነተኛ አምልኮ ያራቀንና ጣዖት አምላኪ የሆነን ሕዝብ ታላቅ ብሎ አይጠራም ይላሉ። እንግዲህ ይህ አባባል እውነት መሆኑን እንመርምር። ምክንያቱም ቃላት መተርጎም ያለባቸው እንደ አውደ ጽሑፋቸው ነው። ታላቅ የሚለው ቃል በብዛት ወይም በቁጥር፣ በጉልበት ወይም በኃይል፣ በሀብት ወይም በመንፈሳዊነት ታላቅ መሆኑን ሊያመለክት ይችላል። ነገር ግን እግዚአብሔር የሆነን ነገር ታላቅ ካለ የግድ በመንፈሳዊነት ታላቅ ነው ማለት አይደለም። እስቲ እናረጋግጠው። ከኋለኛው ጥቅስ ጀምራለሁ። ትንቢተ ዮናስ ምዕራፍ 4 ቁጥር 11 ነነዌ ጣዖት አምላኪ በነበረችበት ወቅት ስለ እርሷ ሲናገር እንዲህ ይላል፣ ታዲያ እኔ ቀኝና ግራቸውን ለይተው መናገር የማይችሉ ከ120 ሺህ በላይ ሰዎችና አያሌ እንስሳት ለሚኖሩባት ለታላቋ ከተማ ለነነዌ ማዘን አይገባኝምን? አሁን ደግሞ ኤርሚያስ ምዕራፍ 50 እንመልከት። Let's look at Jeremiah 50. Wait. The pagan city was called great? ቆይ ያቺ ጣዖት አምላኪ ከተማ ታላቅ ተብላ ተጠራች? We got it. አዎ ተጠርታለች። I'm confused because Muslims tell me that scripture wouldn't do that. ግራ ገባኝ። ምክንያቱም ሙስሊሞች ቅዱሳት መጻሕፍት እንዲያደርጉም ይሉኝ ነበር። Oh, but they'll say they repented. So that one, okay. So Well, let's say I Jeremiah. ነገር ግን እነሱ ንስሐ ገብተው ነው ይሉ ይሆናል። እስቲ ስለ ባቢሎናውያን የሚናገረውን የትንቢተ ኤርሚያስ ምዕራፍ 50 ቁጥር 41 እንመልከት። እግዚአብሔር
እስራኤላውያንን ለመቅጣት ባቢሎናውያንን ያስነሳ ነበር። ትንቢተ ኤርምያስ ምዕራፍ 50 ቁጥር 41 እንዲህ ይላል፣ እነሆ ሰራዊት ከሰሜን ይመጣል፣ አንድ ኃያል መንግስትና ብዙ ነገስታት ከምድር ዳርቻ ተነስተዋል። ባቢሎን በመጨረሻ በእግዚአብሔር ቁጣ፣ በአመጿ፣ በጣዖት አምልኮና በሥነ ምግባር ብልሹነቷ ምክንያት በጠፋችበት ሁኔታ በመንፈሳዊነት ታላቅ ነበረች የሚል ሰው ያለ አይመስለኝም። ሆኖም ግን ታላቅ ሕዝብ ብሎ ጠርቷታል። ትንቢተ ኤርምያስ ምዕራፍ 50 ቁጥር 9 ደግሞ ነይ። ትንቢተ ኤርምያስ ምዕራፍ 50 ቁጥር 9 ስለ ጣዖት አምላኪ ወይም አረማዊ አሕዛብ ይናገራል። ትንቢተ ኤርምያስ ምዕራፍ 50 ቁጥር 9 እነሆ የታላላቅ አሕዛብን ጉባኤ ከሰሜን ምድር አስነስቼ በባቢሎን ላይ አመጣለሁና። አሁን ተመልከቱ፣ ባቢሎንን ለማጥፋት የመጡት ታላላቅ አሕዛብ ጣዖት አምላኪዎች ነበሩ። ከእነዚህ አሕዛብ መካከል አንዳቸውም እግዚአብሔርን የሚፈሩ የአንድ አምላክ አማኞች ወይም የሙሴን ሕግ የሚከታተሉ አልነበሩም። ሆኖም ግን ከሰሜን ምድር የመጡ ታላላቅ አሕዛብ ይላቸዋል። እነርሱም በእርሷ ላይ ይሰለፋሉ፣ ከዚያም ትያዛለች። ቀስቶቻቸው እንደ ጀግና ተዋጊ ናቸው። አሁን ደግሞ እስራኤላውያን ከምድራቸው ሊያወጧቸው የነበሩትን ከነዓናውያንንና አሞራውያንን እግዚአብሔር ምን ብሎ እንደሚጠራቸው እንመልከት። ኦሪት ዘዳግም ምዕራፍ 2 ከቁጥር 20 እስከ 21። ይህችም ደግሞ የራፋውያን ምድር ተብላ ተቆጠረች። ፋራውያን አስቀድመው ይኖሩባት ነበር። አሞራውያንም ዛምዙሚም ብለው ይጠሯቸው ነበር። እነርሱም እንደ አናቅም ልጆች ረጃጅሞች፣ ብዙዎችና ታላቅ ሕዝብ ነበሩ። ነገር ግን እግዚአብሔር አጠፋቸው። God destroyed a great people? ቆይ፣ እግዚአብሔር ታላቅ ሕዝብ አጠፋ? ለምን? እኔማ በመንፈሳዊ ሁኔታ ቅን የሆኑ ጌታን የሚከተሉና የሚፈሩ መስሎኝ ነበር። እንግዲህ ታላቅ የሚለው ቃል በራሱ ያ ሕዝብ በሥነ ምግባር የታነጸና መንፈሳዊ መሆን እንዳለበት እንደማያረጋግጥ ለማሳየት ብዙ ምሳሌዎችን መጥቀስ እችላለሁ። ታዲያ እስማኤልን ታላቅ ሕዝብ ያደረገው ምንድን ነው? የዘሮቹ ብዛት ነው። ምክንያቱም ጌታ ኢየሱስ በሰውነቱ ከመገለጡ በፊት የእግዚአብሔር መልአክ ሆኖ በኦሪት ዘፍጥረት ምዕራፍ 16 ቁጥር 7 እና 14 ላይ ለአጋር ሲነግራት ዘርሽን እጅግ አበዛለሁ፣ ከብዛታቸውም የተነሳ አይቆጠሩም ብሏታል። ስለዚህ እስማኤልን ታላቅ ያደረገው የዘሮቹ ብዛት እንጂ እርሱ መንፈሳዊ ስለነበረ ወይም ከእግዚአብሔር ጋር የቃል ኪዳን ግንኙነት ስለነበረው አይደለም። ስለዚህ ያ ሙግት ተስፋ የቆረጠ ሙግት ነው። So this doesn't refer to Ishmael being on the right path spiritually. ስለዚህ ይህ እስማኤል በመንፈሳዊ ትክክለኛ መንገድ ላይ መሆኑን አያመለክትም። በመንፈሳዊ ትክክለኛ መንገድ ላይ ለመሆን በመጨረሻ በይስሐቅ ዘሮች በኩል የመጣውንና ተስፋ የተገባለትን ቃል ኪዳን መከተል ይኖርበታል። ነገር ግን በይስሐቅ ዘሮች በኩል የመጣው ያ የመጨረሻው ቃል ኪዳን በኢየሱስ ክርስቶስ በኩል የሆነው የአዲሱ ቃል ኪዳን ደም ነው። ስለዚህ ከኦሪት ዘፍጥረት ውስጥ የምናነበውን ሁሉ ትተን ይህ ስለ እስማኤል ዘሮች መንፈሳዊ ሁኔታ ነው ከሚሉት ሙስሊሞች ጋር ብንስማማ እንኳ፣ እንዲሁም ምንም አይነት ማስረጃ ባይኖር መሐመድና ተከታዮቹ የእስማኤል ዘሮች ናቸው ከሚለው ጋር ብንስማማ እንኳን ቅዱሳት መጽሐፍት በሚሉት መሰረት ልንደርስበት የምንችለው ብቸኛው ድምዳሜ ይህ ስለ እስማኤል ዘሮች በመንፈሳዊ ተባርከው ወደ እግዚአብሔር በሚወስደው ትክክለኛ መንገድ ላይ ስለመሆናቸው የሚናገር ትንቢት ከሆነ ትንቢቱ ሙስሊሞች ውሎ አድሮ ወደ ክርስትና እንደሚለወጡና ታላቅ ክርስቲያን ሕዝብ እንደሚሆኑ የሚናገር ነው ማለት ነው። ለዚህም አሜን እላለሁ። Then this would be a prophecy that Muslims are going to eventually convert to Christianity and become a great Christian nation. And to that I say, amen. But now I want to add something to what he said earlier. ነገር ግን አሁን እርሱ ቀደም ብሎ ለተናገረው ነገር አንድ ነገር መጨመር እፈልጋለሁ። ይህ ጥያቄ ያስነሳል። መሐመድ የእስማኤል ዘር ነው የሚሉትን ግምት ይወስዳል። ቀደም ሲል በተወያየንባቸው ዝግጅቶች ላይ መጽሐፍ ቅዱስ የሚለውን ከተከተልን ወይም ቁርአን ራሱ ደግሞ በእጃችን ያለውን መጽሐፍ ቅዱስ እንደሚያረጋግጥና ቁርአኑ እውነት መሆኑን ለመመዘን መጽሐፍ ቅዱስን እንድንጠቀም እንደሚናገር እናውቃለን። በዚህ ላይ ወደፊት እንወያያለን። ነገር ግን እውነታው ወደ ኦሪት ዘፍጥረት ምዕራፍ 21 ቁጥር 21 ብንሄድ እስማኤል በፋራን ምድረ በዳ እንደኖረ ይናገራል። ፋራን ደግሞ መካ አይደለም። ከመካ በመቶዎች የሚቆጠሩ ማይሎች ይርቃል። ከዚህም በላይ እናቱ አጋር ከግብፅ ምድር ሚስት እንዳመጣችለት ይናገራል። አሁን ግን መሐመድ ከሞተ ከ200 ዓመታት በኋላ በተጻፉት የእስልምና ምንጮች መሰረት እስማኤል ከእናቱ ከአጋር ጋር መካ እንደሰፈረ ይነገራል። እንዲሁም ከጀርሁም ጎሳ 2 ሴቶችን እንዳገባ እናም ሁለተኛዋ ሚስቱ የልጆቹ እናትና የመሐመድ አያት እንደሆነች ይናገራል። መጽሐፍ ቅዱሳዊ ታሪክን ከተከተልክ እስማኤል በፋራን ምድረ በዳ ስለነበረ እንጂ መካ ስላልነበረ ይህ መካ ሰፍሯል የሚለው ታሪክ እውነት ሊሆን አይችልም። የጀርሁም ተወላጅም አላገባም።
ያገባው ግብፃዊት ነው። ስለዚህ መጽሐፍ ቅዱስ ያኛው የእስማኤል ታሪክ ውሸትና ፈጠራ መሆኑን ያሳያል። አሁን ሙስሊሞች እሺ እስማኤል መጀመሪያ መካ ባይሰፍርም ቆይተው ግን ዘሮቹ እዚያ ሰፍረዋል ማለት ከፈለጉ ይህ ማለት ሐዲሳቱን ውድቅ ማድረግ አለባቸው ማለት ነው። ምክንያቱም ሐዲሳቱ እንዲህ አይነት አባባል የላቸውም። ሐዲሳቱ እስማኤል መካ እንደሰፈረና ከአብርሃም ጋር በመሆን ከአባን እንደገነባ ይናገራሉ። ቁርአንም ይህንኑ ይናገራል። እንግዲህ ቁርአኑ አብርሃምና እስማኤል የሆነ ነገር እንደገነቡ ይናገራል። ነገር ግን በጥንቃቄ ካነበብከው የት ቦታ እንደገነቡት እንኳን አይነግርህም። But at least, if we want to use their argument, ቢያንስ ታውቃለህ የእነርሱን ሙግት ለመቀበልም ብንሞክር እንኳን አሁንም እርስ በርሳቸው ይቃረናሉ። So you can't have your cake and eat it too. If you're going to go with biblical history, you got to toss out. ስለዚህ በአንድ ጊዜ ሁለት የማይጣጣሙ ነገሮችን መያዝ አትችልም። በመጽሐፍ ቅዱስ ታሪክ የምትሄድ ከሆነ ሐዲሳቱንና በተዘዋዋሪም ቁርአንን ውድቅ ማድረግ ይኖርብሃል። ምክንያቱም ቁርአን በምዕራፍ 2 ላይ አብርሃምና እስማኤል ቤቱን እንደገነቡ ቢናገርም ቤቱ የትኛው እንደሆነ የሚነግርህ ግን ሐዲሱ ነው። ስለዚህ ቁርአኑም ሆነ ሐዲሳቱ ውድቅ ይሆናሉ። ስለዚህ ሁለት የማይጣጣሙ ነገሮችን በአንድ ጊዜ መያዝ አይቻልም። እኔ ፔትራን እመርጣለሁ። እሺ በፔትራ እንስማማ። ዋናው ነጥብ ይህ ነው። እስማኤል መካ ሰፍሮ ነበር ለማለትም ሆነ ለመሐመድ ወላጆች ለሆኑት ወገኖች አባት ነበር ለማለት የሚያስችል ምንም አይነት ከእስልምና በፊት የነበረ ማስረጃ የለም። ምንም የለም። ይህ ለመሐመድ ነቢያዊ ተቀባይነትን ለመስጠት ሲባል በኋላ ላይ የተፈበረከ ነገር ነው። ምንም አይነት ማስረጃ የለም። Amen. Excellent job, guys. Well, you've heard it, everybody. ወንድሞች ድንቅ ስራ ነው የሰራችሁት። እንግዲህ ሁላችሁም ሰምታችኋል። ይህንን ሙግት እንዳለ ብንቀበለው እንኳን ሙሉ በሙሉ አፍርሰነዋል። በመሐመድ በእስማኤልና በአብርሃም መካከል ምንም አይነት ግንኙነት የለም። በአውደ ጽሑፉ ማንበብ ከቻለን በይስሐቅ በኩል የሆነ የዘላለም ቃል ኪዳን እንዳለ በዚህ ክፍል ውስጥ 2 ጊዜ ተገልጿል። ይህም በጣም ግልጽ ነው። እንዲሁም በዚሁ ጥቅም ላይ በዋለው የዘፍጥረት መጽሐፍ ውስጥ ስለ እስማኤል መባረክ የተነገረው ትንቢት አስቀድሞ መፈጸሙን አይተናል። የገላትያ መጽሐፍ ደግሞ በአብርሃም የዘር መስመር በኩል የሚመጣው ያ አንዱ ዘር ጌታችን ኢየሱስ ክርስቶስ እንደሆነ ይነግረናል። ኢየሱስ እኔ መንገድ እውነትና ሕይወት ነኝ ይላል። መሐመድ ግን በየቀኑ አላህ ወደ ቀጥተኛው መንገድ እንዲመራ መጠየቅ እንዳለብን ይናገራል። ስለዚህ ማጠቃለያው ይህ ነው። ኢየሱስ በይስሐቅና በአብርሃም በኩል እርሱ ቀጥተኛው መንገድ ነው። በእስማኤል በኩል ግን ምንም መንገድ የለም። እግዚአብሔር ይባርካችሁ። So here is the conclusion. Jesus, through Isaac, through Abraham, straight path, straight way. Ishmael, no way. God bless you. በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።